ሄሎ ሄሎ ሰላም ወንድማችን እንደምን አለ? ሰላም ሰላም፣ እንዴት አለ? አለን ወንድሜ ሁሉ ሰላም እንዴት ነህ? ሰላም ነኝ፣ እግዚአብሔር ይመስገን። አለን እንግዲህ ከሰሞኑ በቲክቶክ እጅግ አነጋጋሪ የሆንክ ነበረ። ይኸውም ያው ትንሽ ገለጻ ለማድረግ ያህል ሳምሪን አፍቅር ያለው ሰዎች ግን እያሾፉብኝ ነው፣ አንዳንዶች ለመፈመስ ነው ይሉኛል፣ ሌሎችም የተለያዩ ምክንያት ያስቀምጣሉ። እኔ ግን በአጠቃላዩ ወድጃታለሁ እያልክ ስሟን፣ ፎቶዋን ከተለያዩ አነጋጋሪ ጽሁፎች ጋር እያረክ በየፖስተሩ እያሰራህ እየተመለከትንህ ነበር። እንደው ከዚህ ጉዳይ ጋር በማያያዝ ጠቅለል ባለመልኩ ሰዎችም ስለሚጠይቁት እንዲሁም ቀልድም ስለሚመስላቸው ጉዳይ ነው ልጠይቅ የፈለኩት። እውነት የሳምሪ አፍቃሪ ነህ? አሁን በሚገባ ልነግር ከምችለው በላይ ነው። የትናንት ወይ የዛሬ አይደለም፣ የቆየ ነው ይሄ እሷን መውደዴም ማፍቀሬ እና ፍቅር ነው። በቃ በአጠቃላይ አሳጥሬ ስመልስልህ አፍቅሬያት ነው። ያው እንግዲህ ያው ሳምሪ ባለ ትዳር እንዲሁም የሁለት ልጆች እናት እንደሆነች እናውቃለን። ያው አሁን ያለችበት የትዳር ሁኔታም እንግዲህ መለያየትም እንደሆነ በየሚዲያውም እየተዟዟረ ነበር። ታዲያ አንተ ሳምሪን በጣም እንግዲህ የፍቅር ሁኔታን መግለጽ የጀመርከውም ከሰሞኑ ነው እያየን ያለ ነው። ስለዚህ እንደው አንተ እንዳልከው በትዳር ባለችበት ጊዜም ከድሮም ጀምሮ በምታያት ጊዜም ነበር ፍቅር የነበረ ወይስ አሁን መለያየቷን ምክንያት በማድረግ ነው በደንብ እንግዲህ ፍቅርህን መግለጽና ፍቅርህም እያየለ የመጣው? አሁን እንግዲህ አንዳንድ ጊዜ ለምን አፈቀርክ እንዴት አፈቀርክ አይባልም። ሰው ሲያፈቅር ማለት ነው ያን ሰው አይቶ የሚያይበት አንግል አለው አንድ ሰው ማለት ነው። ማንም ሲያፈቅር ማለት ነው። ትክክል። አሁን እሷ ያለችበት ሁኔታ በትዳር ሊሆን ይችላል፣ ላይሆን ይችላል፣ ወላ ሊሆን ይችላል፣ ልጆች ላይኖራትም ይችላል። እሱን አይደለም አንተ የምታስበው። ያ ሌትና ቀን ስለሷ ማንነት ውስጥ ላይ የሚታይ ወይም ደግሞ የሚያመዝነው ነገር አለ አይደል? ከብዶ የሚታይ ነገር። ትክክል። ያ ነገር ደጋግመ ወደ ልብ ሲመጣ ደጋግመ ስታሰላስለው ምን ይሆናል? ያ ሰው ይቆጣጠርሃል ማለት ነው። እና እኔ ያ ነው የሆነብኝ ማለት ነው። ሳላስበው ማለት ነው። በአንድ ቀን ነው በጣምንም ባታምነኝም እኔ በፍቅሯ ልቤ የተነደፈው within a fraction of second ነው። አንድ ቪዲዮ ላይ አየዋት፣ በጣም ስብናዋ አስደነቀኝ እና እንዲህ አይነት ሰውም አለ እንደ ምድር ላይ ብዬ ማሰላሰል ጀመርኩኝ። ከዛን በደንብ እሷን መከታተል ጀመርኩ ማለት ነው። እንግዲህ ይሄ አጋጣሚ ድል ተፈጥሮ በዚህ ልክ ወደ ሚዲያ ይወጣለሁ ብዬ አንድም ቀን አስቤ አላቅም። እና የሆነ ሰዓት ላይ ነገርየዋ እንትን ሲል ሚዲያ ላይ የሷ ነገር አንተም እንደምታውቀው በጣም ሲራገም ምን ሲል እያየዋት ስመጣ በፊት አዳፍኛው የነበረው ያ ስሜት መጀመሪያ ላይ ሳያት የነበረው፣ ምክንያቱም እሷን ምንም ማለት አልችልም፣ ምንም ላገኛትም አልችልም፣ አክሰሱ ድሉ ጠባብ ስለነበረ ዝም ብዬ ነው የተኩት። እንግዲህ አሁን ግን እንደ አዲስ እና ሳያትና ያ ነገር ሲፈጠር እስቲ ምናልባት በትዳር እያለች ያንን ነገር ከምናገር አሁን በእርግጥ ትክክል ነው አንተ የተናገርከው ነገርም ነበረ በዘገባ ላይ ያዳመጥኩት። ክፍተት ብለህ ነበርና አጋጣሚ አንደኛ እኔ አገኛታለሁ በሚል ምናምን አስቤ አይደለም። የሆነ በብልጣብልጥ አካሄድ አይደለም ያንን ተጠቅሜ ልገባበት አይደለም። በእርግጥ ጀስት ስሜቴን ለመግለጽ ያክል ነው። እንደው ያለውን የፍቅር ሁኔታ ለሷ ያለህን ትልቅ አክብሮት ትልቅ ነገር እንደው ለሷ ለመግለጽ እድሉን አግኝተሃል? ቀጥታ በቻት ወይ በቲክቶክ ቻትስ አውርተሃታል ይሄን ስሜትህን? ፎሎ ስለማደርጋት ያው ኮሜንት ሰጣታለሁ።
በእርግጥ ኮሜንቶቹን እኔም እየተመለከትኩ ነበር እሷም ላይክ ስታረገው የተመለከትኩት ኮሜንቶች ነበሩ ግን ከዚህ በፊት በፖድካስት ቀርባ እንደገለጸችው ኮሜንትን እያንዳንዱን አልመልስም ዝም ብዬ ያው ላይክ በተን እያረኩኝ አልፋለሁ የምትልበት ወቅት ነበር እና እንደው ኮሜንቶችን በስርዓት አይታ ልብን ብላ የእውነት አፍቃሪዋ እንደሆንክ የመረዳት እድሉ ኖሯት ይሆን ይሄን መረጃ ሰምተ ይሆን ኮሜንት ላይ ስትመልስልህ አይተናል በሪፕሌይ ላይክ ብቻ በማድረግ ኮሜንቶችን አይ የሰማሁት ነገር የለም ግን አንድ ነገር እረዳለሁ በተደጋጋሚ ኮሜንት ስለማደርግ ከመብዛቱ የተነሳ ሳምቲንግ ሜቢ ኖቲስ ልታደርግ ትችላለች እኔን ማለት ነው ከዛ ውጪ ግን በውስጥም በለው ዳይሬክት ያወራችኝ ይሄ ነው ያ ነው ያለችኝ አንዳች ነገር የለም ሌላ ነገር ያወራችሁት የለም አዎ እንደው ቅድምም አያይዘዋል ሳምሪ በሶሻል ሚዲያ በዩቲዩብ ነው በስፋት የምናቃት አሁን ደግሞ በቲክቶክ በደንብ እየመጣች ይገኛል ታዲያ እንደው ምን ዋሳበኝ ብለህ እንደው የምታወጣው ነገር ይኖራል ቅድም በደፈናው ገልጸው ነበር ምን አይነት ባህሪዋ ሳበኝ ወይ መልክ የምትገልጸው እንደው ጠቅለል ያለ ነገር ይኖርሃል እሺ ከጠየከኝ አይቀር ምናልባት ሊጠቅመኝም ስለሚችል ብናገረው ነው የሚሻለው ቅድም እንዳልኩ ነው ስብናው በጣም ይማርከኛል በጣም ፖዚቲቭ ሴት ነች ምናልባት የምታቃት ከሆነ ነው እሷ መረዳት የምትችለው እንደኔው ከመጀመሪያው እስከ ዛሬ ድረስ የምትተከታተላት ከሆነ ብቻ ነው እሷን መረዳት የምትችለው እና ሳምሪ እንዲህ ነች ማለት የምትችለው ማለት ነው ከዛ ውጪ እንደ አንድ ተራ ሴት ነው ልታስባት የምትችለው ስብና ስለ በእያንዳንዱ ቪዲዮ ላይ አንድ ሰውን ትገመግመዋለህ እኮ ከአነጋገሩ ከአፕሮቹ ኢቭን ከሪአክሽኖቹ ምናምን ያንን ሰው ታስተውላለህ ዝም ብለህ አይደለም የምታየው እነሱ ነገር በመውሰድ ነው እንግዲህ ለሳምሪ ያለ ነገር የጨመረ የመጣው ማለት ነው አዎ ስብእናዋ ፍጹም ትሁት ልጅ ነች በጣም ማለት ነው ፍጹም ትዕግስተኛ ልጅ ነች እኔ ይሄንን በደንብ ስለማቃት ነው ይሄንን አስረግጬ በደንብ እየነገርኩ ያለሁት ማለት ነው አዎ እንደው ከዚሁ ጋር ደግሞ አያይዤ የምጠይቅህ በቲክቶክህም በተለያዩ ቪዲዮዎች እንደምንመለከተው በተለያዩ ወቅቶች ላይ ፖስተሯን እያሰራ ፎቶዎቿን ከተለያዩ ጽሁፎች ጋርም እያረክ ነው ትለቅ የነበረው እንግዲህ ያው ፖስተር ሲሰራ የራሱ ወጪዎች የራሱ እንግዲህ ፕሮግራሞች ይኖሩታልና እንደው ይሄን ነገር በተከታታይ እየቀጠልክበት በየመንገዱም አይተናል ብዙዎች ኮሜንት ሲያረጉህም ነበር አንዳንዶች ያው የተለያዩ ሐሳብ ይሰጡሃል እንደው በጠቅላላው ያው ፖስተር በየጊዜው እንደማሳተም እንደሚደርሱብህ ትችቶች እንዲሁም አንዳንድ ኮሜንቶች ጠቅለል ባለ መልኩ እንደው እንዴት ነው እነዚህን ጊዜ ያሳለፍካቸው የኡነት ስራይ ብለህ ገንዘብ ያወጣ ፖስት እንትን ያሳተምክ ነው እንደዚህ ፍቅርህን እንዲታይ ያረክ ያለው አሁን በቃ እንዳልከው ነው ያው ያሳተምኩትኝ ነው ዛት ማች ያን ያክል ይሄንን ሳደርግ የከፈልኩት ዋጋ አለ ብዬ አላስብም ይሄ ለኔ እንደ ኢንተርቴይንመንትም ነው አንድ ኢንተርቴይን ያደረክ ውስጥ የታመቀውን ስሜት ለመግለጽ ማለት ነው እንደዛ እየገለጽኩበት ነው የተለያዩ ኮሜንቶች ናቸው እንደው ከዚህ ጋር ተያይዞ የሚደርሱ ለነዛ ኮሜንቶች ያው ምን አይነት ምላሽ አለ በአጠቃላዩ እውነት አንተ ጋር እንዳለ ነው እንግዲህ ትገልጻለህ ብዬ ማስበው ምን አይነት ሐሳብ አለ ኮሜንቶቹ ኤክስፔክት ታደርጋለህ ከመጀመሪያው ሰዎች ምን ሊሉኝ ይችላሉ የሚለውን ቀድሜ ነው ያሰብኩት እኔ ወደ ሚዲያ ሳልመጣ ግን አንድ በጣም እንደውም ትላንትና ነው ይሄ ኮሜንት የተደረገው ምን የሚል ነው አንተ ዝም ብለህ በቃ ተባትናለህ ከዚህ ይልቅ እሷን በማፍቀር ምንም የምታገኘው ፍምስና የለም ቤታዮን ብታፈቅራት ይልቁን ትፈምሳለህ አለችኝ አንዷ ማለት ነው እኔ ኢንቴንሽን ፍምስና አይደለም በጣም እርግጠኛ ሆኜ የምነግርህ ለመፈመስ በፈልግ በዚህ ልክ ሌላ ነገር ሆኜ ነበር መምጣት የምችለው እኔ ብዙ ኢነርጂ ውስጥ ያለ ሰው ነኝ የሷ ስለበለጠብኝ የታመቀው ኃያሉ ፍቅሯ ገንፍሎ ስለወጣ ቅድሚያ የሰጠሁት ስለ ፍቅሯ ነው በውስጤ እየተቀመጠ ከሚያሰቃየኝ አውጥቼው ተናግሬ ቢያንስ ይቅለልልኝ በሚል የሷን አስቀደምኩት ማለት ነው
ስለዚህም ወደ ሚዲያ ይዘህ የወጣው ሰው ምንም ያለውን ነገር ቢለኝ ፍቅሬን መግለጽ አለብኝ ብለህ ስላመንክ በቃ የእውነተኛን ፍቅር ውስጥ ስላለም ነው እንግዲህ ሚዲያ የመጣው ማለት ነው። አዎ እስካሁን እንደዛ ነው። ግን ትላንትና ተሰምቶኝ ነበር አንዷ እንዲህ ስትለኝ ለመጀመሪያ ጊዜ በቃ ብዙ ወደ 1500 ኮሜንቶችን በተለያዩ እንትኖች ላይ አይቻለሁ፣ በሰዎች ላይ ራሱ ማለት ነው በእኔም ላይ ጭምር ማለት ነው። ግን ትላንትና ነው እንደዛ ስትለኝ እኔ ስለ ፎሎወሮች ምንም ገርሞኛ አያውቅም። ሰው ፎሎ አረገኝ አላረገኝ ገርሞኛ አያውቅም። ግቤ እሱ አይደለም። አጋጣሚው አያይዞ ካመጣለህ ኦኬ ትቀበላለህ፣ ደስ ይልሃል። ከዛ ባለፈ ግን ይሄን ቪዲዮ ሰርቼ በሷን ለመፈመስ ብዬ ፎሎወር አላገኘውም፣ ላይክ ኮሜንት አላገኘውም የሚል ስጋት፣ ፍርሃት፣ ጭንቀት የለብኝም እኔ። ስለዚህ ንጹህ ፍቅር ነው እኔ ጋር ያለው ነው አጠቃላይ ሐሳቡ። በቃል የማይገለጽ እንጂ እንደው ይሄ ፍቅር እንግዲህ ብዙ አይነት ትርጉሞች አሉ። እንደው እሷን በማፍቀር ምንድነው በኑሮዬ ላይ ኢፌክቲቭ ውጤታማ እንዳልሆን አድርጎኛል የምትለው ነገር ይኖራል ማለት በጣም ፍቅር ውስጥ በመግባትህ? ስለ አንድ ሰው ወጥሮ አእምሮ በሚያስብበት ጊዜ ማለት ነው ስራህን ፕሮፐርሊ ፈንክሽን ማድረግ ያስቸግርሃል። ምናልባት እንዲህ አይነት ነገር በህይወት ደርሶብህ ከሆነ ማለት ነው። ትክክል። ታስባለህ፣ ትከታተላታለህ፣ ዛሬ ምን አለች፣ የት ዋለች የሚለውን ነገር ስለሷ ታስባለህ ዝም ብለህ ማለት ነው። እንትን ሰው መዝገቡ ባለበት ልቡ በዛ አለ እንደሚባለው ማለት ነው። ስለዚህ ትናንሽ ተጽዕኖ ያው ሲግኒፊካንት አንተ ባይሆንም ይኖራሉ። ዛሬ እንግዲህ ያው ጠቅለል ሳረገው ዛሬ ደወልኩበትንም ጉዳይ በተለይ ብዙዎች ጥያቄ ሆነባቸው ነገር ያው መጀመሪያ ቪዲዮ ሲፖስት ቀልድም ፍምስናም ፈልገህ ነበር የመሰለው ብዙ ሰው ግን ያው ደጋግመህ እየፖስትክ ስትመጣ ጉዳዩ ምናልባት እውነት ይሆናል እያሉ ደግሞ አንዳንዶች እየተናገሩ ነበር። ይሄንን አስመልክቼ ነበር እኔ ማደዋውሌ ያው ጠቅለል ባለ መልኩ እውነት አንተ ጋር እንዳለና የእውነትም ፍቅር ውስጥ እንደሆንክ ነው ገልጸህ የተናገርከው ለኔ በተረዳሁት ልክ። እንደው በስተመጨረሻ ከዚህ ጉዳይ ጋር አያይዘህ ልታስተላልፈው የምትፈልገው መልእክት ካለ ሳምሪ ይሄንን በአጋጣሚ የምትሰማ ከሆነ የምታስተላልፍላት መልእክት ካለ እድሉን ልስጥህ። የማስተላልፈው መልእክት በመጀመሪያ ደረጃ ለሳምሪ በጣም አድናቂሽ ነኝ። አንደኛ በስራዎቿ ማለት ነው። በጣም ጠንካራ ሴት ነች። እንደገና ደግሞ ማለት የዓላማ ሰው ነች። በቃ ራሷን ከጊዜው ጋር ለማስኬድ የምታደርጋቸው ነገሮች ሳስተውል በጣም ነው የሚገርመኝ። ኢቭን አንዳንድ ጊዜ ጽናትን፣ ሞራልን፣ ብርታትን ከሷ የምኮርጅበት ጊዜ አለ እና አስቸጋሪ ሁኔታ ውስጥ ሆነህ ምንም መስራት ምንም ማድረግ እንደምትችል ከዛ ነገር ውስጥም መውጣት እንደምትችል የምታስተምር ልጅ ነች እሷ። እና የደረሰባትን ነገርም እናውቃለን። ምክንያቷ ሳማኝ አይደለም። ያን ሁላ ታቋቁማ እንደገና ደግሞ ራሷን የክብር ሰገነት ላይ ለማስቀመጥ እያደረገች ያለችውን ነገር መቼስ ቢሆን እያየ ነው ብዬ አስባለሁ። ስለዚህ ይሄን እያየውኝ እጅግ በጣም እንደማደንቃት አንድ ቅድም እንዳልኩ ትህትናዋ፣ ትዕግስቷ አሁንም ምልህል ለማወቅ የትኛው ትዕግስቷ ነው የትኛው ትህትናዋ የሚለውን ለማረጋገጥ ወደ ኋላ መመለስ ሊኖርብኝ ይችል ይሆናል ምናልባት ቪዲዮዎቿን ለማየት ማለት ነው። እና አድናቂሽ ነኝ። ያ አድናቆት ደግሞ ወደ ከባድ ፍቅር ተቀይሮብኝ እያስቸገረኝ ነው። ለመፈመስ አይደለም። ሌሎቹ ደግሞ ተከፍሎት ነው ምናምን ይሉኛል። እና እኔ ክፍያ እኔ ሰላምታዋ ራሱ ይናፍቀኛል። ጂጂኪያ ማለት ነው እናትየዋ። እኔ አንድ ቀን ሀይ ብላኝ አታውቅ፣ መፈጠሬንም አታውቀውም። ሁለቱም መፈጠሬን አያውቁትም። በአጠቃላዩ ግን ከልጅየው የእውነተኛ ፍቅር ውስጥ ነህ እንዴ? ዋይኖት ታዲያ። ስለዚህ እንግዲህ መልእክቴን ብትሰማ ነው የምትለው ጠቅለል ባለ መልኩ?
አዎ ብትሰማልኝ ከቻልክ ብታደርስልኝ ደስ ይለኛል። እንግዲህ መልእክት ይደርሳል ብዬ አስባለሁ። በእሷ ዙሪያ ያሉ ሰዎች ደግሞ ይህን የአድናቆት ደግሞ ከፍ ብሎ ወደ ፍቅርም የተቀየረበትን መንገድ ይህን መረጃም የሚሰሙ እሷ ጋር እንዲያደርሱ እንዲሁም ወደ አንተ ደግሞ የተለያዩ መረጃዎች ያደርሱህ እንዲሆን እንግዲህ የአንተን የቲክቶክ አካውንት ብትነግራቸውና በውስጥ ደግሞ ሊያዋሩህ የሚችሉ ሰዎች ካሉ በተለይም ይህን መረጃ የሚሰሙ በጀርመን የሚኖሩ የእነዚህም ቤተሰቦች በቅርብ የሚያውቁ ሰዎች የሚያዋሩ ከሆነ የቲክቶክ አካውንት ሙሉ ስምህን በዚሁ ብትጠቅስ። እሺ ባለፈው እንኳን ሳንቶስ ብዬ ነበረ እንትን ያለ ስሜን ሰይሜ ስጠቀም የነበረው አሁን የሆነ ነገር ጨምሬበታለሁ። ሳምሪ ማነው ሳንቶስ የሳምሪ ምርኮኛ በሚል አካውንት ስም ነው አካውንቴ ያለው። በዛ በኩል በቀላሉ ሊያገኙኝ ይችላሉ። ኢንቦክስ ቢጽፉልኝ ያገኙሃል። ሳንቶስ የሳምሪ ምርኮኛ ነው ያልከን? ኦኬ አዎ ሳንቶስ የሳምሪ ምርኮኛ። ይሁን እንግዲህ አዳዲስ ነገር ማውራት የሚፈልጉም ጉዳይ እውነት ነውም ብለው እንግዲህ ሌሎቹም የሚያስቡና ይህንን መረጃ ከሰሙ ሊያወሩህ ይችላሉ። ይህን መልእክቴን በዚሁ ማስተላለፍ ፈልጋለሁ። እንግዲህ ያው ወንድማችን እኛም ከዚህ በፊት በቀደመው በተለያዩ ነገር ነው ስንሰራ የነበረው የህዝቡን ነገርም ይዘን ያንተ ያለህበትን ምናልባት እውነትም ሊሆን ይችላል ብለን በህዝቡ በኩልም ያለው ለመፈመስ ለቀልድም ይመስላል ብለን ሁለቱንም አያይዘን ስንዘግብ ነበር። እንግዲህ ዛሬ ደግሞ ካንተ ባገኘነው መረጃ ጉዳዩ እውነት እንደሆነ ነው እያስረዳህን ያለው። እንደው እውነት እየተሰቃየ ከሆነ ወንድማችን እንግዲህ ወይሷ አውርታህ ልብህ ተንፈስ የሚልበት ደስ የሚያሰኝህ ነገር እንዲፈጠርልህ የእውነት ከልብ እመኝልሃለሁ። እሺ አመሰግናለሁ። በዚህ አጋጣሚም ደግሞ ባለፈው የዘገብከው በጣም ስሙዝሊ ያዘጋገበ በጣም ደስ ይላልና እና ትንቢት የሚመስል ነገርም ውስጡ አለው። ውስጥ ያለውን እያንዳንዱን ነገር ነው እዛ ላይ የዘገብከውና መረጃ ሰው ሰጥቶት ነው እንዴ ያቀኛል? ምናልባት አንደኛ ዩቲዩብ ላይ መውጣቱን አልጠበቅኩም ነበር። ወጥቶ ደግሞ ስሰማህ በቃ የሆነ መረጃ ሰው ይሰጣህና እንዴት አያይዘው እንደዘገብከው ገርሞኝ ነበር እና አድንቄሃለሁ ለማለት ፈልጌ ነው። አንተ እንግዲህ ወንድሜ ከልብ አመሰግናለሁኝ። እንግዲህ ጥሩ ነገሮች ሁሉ እንዲገጥሙ የእውነት ከልብ እመኝልሃለሁ። እሺ አመሰግናለሁ። አሜን። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ